الله والصلاة والسلام على رسول الله وعلى آله وصحبه ومن والاه بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. قال الله تعالى: وقال الملك نجسوه لؤالا إني أرى 7 بقرات سيمان سبات يسبو يهونو لاموچن أني بمنامي آيالو يأكلهن سيبلواتشو 70 عجاف 7 كستا يهونو لاموچ نزا يسبو يهونون 7 لاموچ ሲውጧቸውና ሲበሏቸው በመናሜ አየው ብለው አለ። ወሰብዐ ስንቡላትን ኹድሪን 7 ለምለም የሆኑ ዘለላዎችንም አየው። ወኡኸራ ያቢሳት ሌሎችን 7 ደግሞ ደረቅ የሆኑ ዘለላዎችን አየው። ደረቆች በለምለሙ ላይ ይጠመጠሙባቸዋል። ያ አዩሃል መለእ እናንተ የተከበራችሁ ህዝቦች ሆይ አላቸው ሽማምንቶቹን በሱ ዙሪያ ያሉትን ሰዎች አፍቱኒ ፊ ሩእያየ በምናሜ በህልሜ እስቲ ፍቹን ንገሩኝ። ኢንኩንቱም ሊሩእያ ተዕቡሩን ሩእያን የምታብራሩና የምትተረጉሙ ከሆናችሁ ምናምን መፍታት የምትችሉ ከሆነ ይሄን ያየሁትን ምናም በጣም አስደንግጦኛልና ፍቱልኝ ብሎ ጠየቃቸው። ቃሉ እነሱም አሉ በሱ ዙሪያ ያሉት ሹማምንቶች ከነገራቸው በኋላ ምንም ሊመጣላቸው አልቻለም፣ አላወቁትም። አድጋሱ አህላም هذه أضغاث أحلام ይቺ የምናም ቅዠት ነች፣ ዝም ብሎ ቅዠት እንጂ ፍቺ ያለው ነገር አይደለም፣ የተደበላለቀ ነገር ነው ብለው መልስ ሰጡት። ወማ ነሕኑ ቢተእዊል الأحلام እኛ ደግሞ እንደ አይነት የተደበላለቀ የሆኑ ምናሞች በመፍታት ቢዓሊሚ አዋቂዎች አይደለንም፣ ይሄን መፍታት አንችልም አሉ። وقال الذي نجا منهما ከነዛ ከሁለት ወጣቶች የዳነው ከእስር ቤት የወጣውም አለ። ይሄን ነገር እንግዲህ ለነሱ ሲቀርብ ሰማና የዚህን ምናም ፍቺ የሚያቅሰው ሲጠፋ በዛ ጊዜ ዩሱፍን አለይሂ ሰላም ሊያስታውስ ነውና እሱም አለ ወደከራ ያስታወሰ የሆነ بعد ኡማ ከዘመን በኋላ ያስታወሰ የሆነ بعد ዘመን طويل ከረጅም ጊዜ በኋላ ዩሱፍን እንግዲህ ረስቷቸው ነበር፣ አደራቸውን ትቷል። ከዛ በኋላ በዚህ ጊዜ አስታወሳቸውና አንድ ሐሳብ አቀረበ። አና ኡነቢኡኩም እኔ እነግራችኋለሁ ቢተእዊሊ የዚህን ምናም ፍቺ እኔ እነግራችኋለሁ። ፈአርሲሉኒ እኔን ላኩኝ። የሆነ ምናም መፍታት የሚችል ወጣት እስር ቤት የተገናኘ ነው ወጣት ነበርና ወደዛ እንዲሄድ ላኩኝና ፍቹን አስፈትቼ ልምጣ ነው እንጂ በራሴ ፈታለሁ እያለ አይደለም። ለዚህ ነው ፈአርሲሉኒ ያለው። ከዛ በኋላ መንግስቱም ንጉሱ ፈቀደና ላከው። እንግዳስ አስፈተተና ብሎ ላከው። ሄደ ዩሱፍ ዘንዳ ሲደርስ ዩሱፉ ያ ዩሱፉ አንተ ዩሱፍ ሆይ አዩሃ ሲዲቁ አንተ እውነተኛ እጅግ በጣም እውነተኛ የሆንክ ሰው ሆይ ከዚህ በፊት እውነትን ነገር ስትናገር የፈታኸው ምናም እውነት ሆኖ በተጨባጭ ስላገኘ ነው አንተ እውነተኛ ወይ ብሎ አመሰገናቸው። አፍቲና ንገረን ፊ 7 በቀራትን ሲማን በ7 የሰቡ በሆኑ ላሞች የእኩልሁን 7 ዒጃፍ ሌሎች ከሲታ የሆኑ 7 ላሞች የሚውጧቸው የሆኑ ወ7 ስንቡላትን ኹድሪን በ7 ለምለም በሆኑ ዘለላዎች ወኡኸራ ያቢሳት ሌሎች ደግሞ 7 ደረቅ የሆኑ ዘለላዎች ታይተዋልና የዚህን ፍቺ ንገረን ብሎ ዩሱፍን ጠየቃቸው። ለዓሊ አርጅዑ ኢለናስ እኔ ወደ ሰዎች ልመለስ ይከጀላልና ተልኬ ነው የመጣሁት። ምናምን ያየው ሌላ አካል ነው። ስለዚህ ወደዛ ለመመለስ እከጀላለሁና ፍቹን ንገረኝ። ለዓለሁም ያዕለሙን እነሱም ሊያውቁ ዘንድ ፍቹን ብሎ ጠየቃቸው። በዚህ ጊዜ ዩሱፍ አለይሂ ሰላም በቀጥታ እንደተነገራቸው ምናምን መፍታት ጀመሩ፣ ምንም ቅድመ ሁኔታ ሳያቀርቡ። ቃለ ዩሱፍ አለይሂ ሰላም አሉ ተዝረዑነ 7 ሲኒነ ተአባ ይሄ ምናም የሚያሳየው 7 ተከታታይ የሆኑ ዓመታቶችን አዝመራን ታዘምራላችሁ። ፈማ ሐሰድቱም ያጨዳችሁትን ፈዘሩሁ ፊ ስንቡሊ በዘለላው ውስጥ ተውት ሳትወቁ እንደተከመረ ዝም ብሎ ይቀመጥ ብለው ነገሩት። ኢላ ቀሊለ ሚማ ተእኩሉን ከምትበሉት ትንሽ ነገር ብቻ ሲቀር ለምትበሉት የምትፈልጉትን ያክል ብቻ እየወቃችሁ ሌላው እንዳለ ሳይወቃ መቀመጥ አለበት ብለው ፈሰሩለት። ثم يأتي من بعد ذلك ከዚህ በኋላ ይመጣል ከነዚህ 7 ዓመቶች በኋላ 70 ሺዳት በጣም ከባድ የሆኑ የድርቅ ዓመታቶች መሬቱ የማያበቅልበት ምንም ነገር የማይገኝበት 7 ዓመታት ይመጣሉ። የእኩልነ ማ ቀደምቱም ለሁነ ለነሱ ያሳለፋችኋቸውን ይበላሉ። እነዚህ የድርቅ ዓመታቶች በዛ በረኻኡ 7 ዓመት ያከማቻችሁትን የሰበሰባችሁትን ሁሉ እነዚህኞች ዓመታቶች ይበሉታል ማለት በዚህ ጊዜ ትጠቀሙታላችሁ። ኢላ ቀሊለን ሚማ ትሕሲኑን ትንሽ ብቻ ሲቀር ለዘር ለምናምን ብቻ ሲቀር አብዛኛው በእነዚህ በድርቅ ዓመቶች ይበላል ብለው
ፈሰሩለት። ثم يأتي من بعد ذلك ከነዚህ ከድርቅ 7 ዓመታቶች በኋላ ደግሞ ይመጣል ዓሙን ዓመት ይመጣል فيه يغاث الناس ሰዎች በሱ ዝናብን የሚዘነቡ የሚረዳዱበት የሆነ ዓመት ይመጣል وفيه يعصرون በሱም እንደዚሁ የሚጠምቁበት የሆነ ዘይትን የሚጨምቁበት እንደዚሁም ደግሞ መጠጥ ወይንን የሚያዘጋጁበት ጥሩ የሆነ ዓመት ይመጣል ብለው ተናገሩ። ከዛ ሰውዬ የተላከው ሰውዬ ይሄንን ምናም አስፈትቶ ወደ ንጉሱ ሄደና ለንጉሱ ነገረው። በዚህ መልኩ ተፈቷል ብሎ ነገረው። ሲሰማ ደስ አለውና ለማንኛውም ይሄንን ምናም የፈታውን ሰውዬ በአካል እሱ ሲፈታው መስማት ፈልጋለሁና ሰውዬው ይምጣልኝ ብሎ ሊያዝ ነው። وقال الملك ንጉሱ አለ ቱኒ ቢ ሰውዬውን አምጡልኝ ምናምን የፈታውን ሰውዬ ዝም ብሎ በመልእክት ብቻ ሳይሆን ሙባሸረተን እንደለኔ እንዲፈታልኝና እንዲነግረኝ ይፈልጋለሁ አለ። መርሐባ ብሎ መልእክተኛው ወደ እስር ቤት ሄዶ ዩሱፍን አለይሂ ሰላም ና ተብለሃል ይላቸው ነው። فلما جاءه الرسول መልእክተኛው ዩሱፍን አለይሂ ሰላም በመጣቸው ጊዜ ተጠርተሃል ንጉሱ ነው ምናምን ያየውና ተፈልገሃል ናውጣ ብሎ ሲላቸው በዚህ ጊዜ አልወጣም ብሉ ነው። قال ارجع الى ربك ወደ አለቃ ተመለስ فاسأله ጠይቀው ما بال النسوة اللاتي قطعن أيديهن እነዚያ እጆቻቸውን የዘለዘሉ የቆራረጡ የሆኑ ሴቶች ሁኔታቸው ምን እንደሆነ ይሄን እንዳጣራልኝ ተመለስና ይሄንን ጠይቅ ብለው ነብዩ ዩሱፍ አለይሂ ሰላም ሰውየውን መለሱት። ኢነ ረቢ የኔ ጌታ ቢከይዲሂን ዓሊም በሴቶች ተንኮል ጌታዬ ያዋቂ የሆነ ጌታ ነው። አላህ ሚስጥሩን ያውቃል፣ እኔ ምንም ላይ እንደሌለው ያውቃል። ነገር ግን ሰው እኔ ሲታሰር ጥፋተኛ ስለመሰለው ይሄ ነገር መጣራት ስላለበት ንጉሱ በራሱ ሰብስቦ ሴቶችን ይጠይቅ ብለው ሰውየውን መለሱት። ተመለሰና ሊነግራው ነው ለንጉሱ ሊናገር ነው እሱ قال ما خطبكن ከዛ በኋላ فجمع الملك النسوة ሴቶችን በአጠቃላይ በዛ ግብዣ ላይ የነበሩትን ሴቶችና እጆቻቸውን የቆራረጡን ሴቶች ሰበሰበና ما خطبكن ما شأنكن ሁኔታችሁ ምንድነው ብሎ ጠየቃቸው። إذ راوتن يوسف عن نفسه ዩሱፍን ከራሱ እናንተ ባባበላችሁት ጊዜ ነገሩ እንዴት ነበር? እሱ ነው ያባበላችሁ ወይንስ እናንተ ናችሁ የሚለውን ሐቁን አውጡ ነው። قلنا حاشا لله ለአላህ ጥራት ይገባው አሉ ሴቶች ሁላቸው። ما علمنا عليه من سوء ዩሱፍ ላይ እኛ ክፉ ነገር ምንም ያወቅነው ነገር የለም ጥፋተኛ አይደለም ብለው በአንድ ድምፅ ሁላቸውም መሰከሩ። قالت امرأة العزيز ያቺ የሹሙ ባለቤት ብላ አለች። ዋና የተተዋናኒቱ ማለት ነው። ዩሱፍን ፋሂሻ ዝሙት እንዲሰራባት የጠየቀችው ሴት በዚህ ጊዜ ሐቁን ልታወጣ ነው። አልአን አሁን አለች حصل الحق أي ظهر الحق حق ነገር ግልጽ ሆነ። أنا راودته عن نفسي እኔ ነኝ ያባበልኩት ከነፍሱ እንጂ እሱ አይደለም ብላ አሁን ሌሎችም በዩሱፍ ላይ ምንም ጥፋት እንደሌለባቸው ሲመሰክሩ እሷም ሐቁን ነገር ተናገረች። وإنه لمن الصادقين ዩሱፍ አለይሂ ሰላም ከእውነተኛዎች ነው ብላ መሰከረች። እሷ ናት ያባበለች ብለው ነብዩላህ ዩሱፍ ስለተናገሩ ማለት ذلك ይህ እኮ በዚህ መልኩ እኔ ሐቁን ነገር ያወጣሁትና የተናገርኩት ያባበልኩት እኔ ነብይ የተናገርኩት ሊያዕለመ እንዲያውቅ ነው ባለቤቴ አኒ ለም አኹንሁ ቢልገይቢ በርቀት እኔ ባለቤቴን እንዳልከዳሁት በግልጽ ለማሳየት ብዬ ነው ይሄን በዚህ መልኩ የተናገርኩት። ምንድነው ትክክለኛው ዝሙት አልተፈጸመም፣ ማባበል ግን ተሰርቷል። ይሄን አድርጌዋለሁ ብዬ ሐቁን ነገር አወጣሁ ነው። ወይም ሊያዕለመ ዩሱፍ አለይሂ ሰላም ሊያውቅ አኒ ለም አኹንሁ ቢልገይቢ በርቀት እኔ እንዳልከዳሁት እንዲያውቅ። ይሄ ነገር ሲባል ዩሱፍ አለይሂ ሰላም እዛው እስር ቤት ነው ያሉት። ስለዚህ እሱ ነው ያባበለ ቢላት የውሸት ምስክር በመሰከርባቸው ያው ኸያና አደረገች ማለት ነው። ግን ኸያና ላለማድረግ ብዬ ነው ሐቁን ነገር ያወጣሁት አለች። وأن الله لا يهدي كيد الخائنين الله سبحانه وتعالى የከዳተኞችን ሴራ አይመራም። ኸያና ያለባቸውን ሰዎች ትክክለኛ መንገድ አይመራቸውምና እኔም ላለመክዳት ነው ይሄን ሐቁን ያወጣሁት ብላ ተናገረች። وما أبرئ نفسي ነፍሴን ግን አላጠራም ማለት ይሄን ስል ግን ራሴን ደግሞ ንጹህ ናት አይደለም። ለምን ዚናውን ፈልጋለች አባብላለች ወስና ነበር ስላልተሳካ እንጂ ኢነ النفس لأمارة بالسوء ምክንያቱም ነፍስ እኮ በክፉ ነገር በመጥፎ ነገር እጅግ በጣም አዛዥ ነች። إلا ما رحم ربي إلا من رحم ربي ጌታዬ ያዘነለት ሰው ብቻ ሲቀር የሱ ነፍስ ናት በበጎ ነገር የምታዘው እንጂ ያልታዘነለት ሰው ከሆነ ነፍሱ በመጥፎ ነገር ታዘነች። በዛ መሰረት እኔም ነፍሴ በመጥፎ ነገር አዛኛለች ልትል ነው። ኢነ ረቢ ገፉር ረሒም የኔ ጌታ መሐሪ አዛኝ የሆነ ጌታ ነው ብላ ሐቁን ነገር ተናገረች ማለት ነው። አላህ ስብሓነሁ ወተዓላ ለእያንዳንዱ ነገር የራሱ የወሰነው ውሳኔ አለ። ነቢዩላህ ዩሱፍ አለይሂ ሰላም በግፍ ባልሰሩት ስራ እስር ቤት እንዲወርዱ ተወስኗል። ምንም ጥፋት የለባቸውም። ጥፋት እንደሌለባቸውም እስር ቤት ያስገቧቸውን ሰዎች ያውቃሉ።
የሆነው ሆኖ መጨረሻ ላይ የነቢዩላህ ዩሱፍ መውጣት አላህ ስብሓነሁ ወተዓላ በሆነ ሰበብ ጋር አያያዘው። ያ ሰበብ ምንድን ነው? ሀገሩን የሚመራው ንጉሥ ምናም አይቶ ምናሙን የሚፈታለት ሰው አጥቶ ነቢዩላህ ዩሱፍ እጅ ላይ ወድቆ ምናምን እሳቸው ፈተው በዚህ ምክንያት እንዲወጡ ነው አላህ ስብሓነሁ ወተዓላ ይወስነው። هذه الرؤيا من ملك مصر مما قدر الله تبارك وتعالى أنها كانت سببا لخروج يوسف من السجن معززا مكرما يوسف يتكبر هنا كتامبت ወንጀል ሁሉ ነፃ ሆነው በክብር በቃ ካለ ጥፋቱ በግፍ ነው ይሄ ሰው የታሰረው ተብሎ በክብር እንዲወጡ አላህ ይችን ሩእያ ወሰነ። ንጉሱ አየ ምናሟን ባየ ጊዜ በጣም ምናሙ አስገርሞታል፣ አስፈርቶታል። ፍቹ ምንም ስላልገባው ማለት ነው። እና በሱ ዙሪያ ያሉትን ሹማምንቶች ካህናዎችም አሉ፣ ደጋሚዎች ማለት ነው። ገይብን ነገር ሩቅን ነገር ሙስተቅበል ወደፊት የሚመጣን ነገር እናውቃለን ብለው የሚሉ ሰዎች ጭምር አሉ። ሙነጅሞች አሉ፣ ኮከብ ቆጣሪዎች የመሳሰሉት እንግዲህ አዋቂ ነን የሚሉ ሰዎች በሱ ዙሪያዎች አሉ፣ ሹማምንቶች አሉ። እነዛን ሁሉ ሰበሰበና ያየው ምናም በመጀመሪያ ለነሱ አቀረበላቸው። وقال الملك ምን አላቸው ንጉሱ? ኢኒ አራ ሰብዓ በቀራትን ሲማን ኢኒ አራ ፊል መናም በመናሜ እኔ እኮ አየሁ ነው እንጂ በገሃድ አየሁ ማለት አይደለም። 7 የሰቡ የሆኑ ላሞች አየኋቸው። እነሱን የእኩልሁን ሰብዑን ዒጃፍ ሌሎች ከሲታ የሆኑ መጡና ዋጣ አደረጓቸው። ይሄ በጣም ያስገርማል። እነዚህኞች በጣም ግዙፍ ናቸው፣ ወፍራሞች ናቸው። እነዛ ደግሞ የተጨማደዱ ከሲታዎች ናቸው። እንዴት ወዲያቸው እንደቻለ እነሱን መዋጥ ግን ዋጥ ሲያደርጉ ሰውየው ይታየዋል። ይሄ ነው በጣም ያስገርመው ማለት ነው። ወሰብዓ ስንቡላትን ኹድሪን ወኡኽራ ያቢሳት ሌላ ደግሞ 7 ዘለላዎች ለምለም የሆኑ እርጥብ የሆኑ አረንጓዴዎች የሆኑ ዘለላዎች ይታዩታል። እነዛ ላይ ሌላ 7 ደረቅ የሆኑ ዘለላዎች መጡና ከታች እስከ ላይ ድረስ ተጠመጠሙባቸው፣ ሸፈኗቸው እነዚህኞችን ለምለሞችን ማለት። ይሄንንም አየ። ፍቹ ላይ አንድ ስለሆነ አንድ ፍች ነው እሳቸው የሰጡት እንጂ የተለያየ ፍች የለውም። እነዛ ወፋፍራሞች የሰቡት ላሞች ያው የረኻኡ ዘመን ነው። እዚጋም ለምለም የሆኑት የረኻኡ ዘመን ነው። እነዛ ደግሞ ከሲታ የሆኑ የዋጧቸውና እነዚህ የተጠቀለሉት ደረቅ ዘለላዎች የድርቁ ዘመን ነው። ፍቹ አንድ ነው፣ የተለየ አይደለም። ይሄ አስደንግጦት ነው ሰብስቦ እነሱን ያወያያቸውና የጠየቃቸው። ፈቀص عليهم ما رأى وسألهم عن تأويلها فلم يعرفوا ذلك። አሁንም አላህ ለዩሱፍ ስለሻላቸው እዛ ሁሉ ህዝብ መሃል ይሄ ምናም ቀርቦለት አንድ እንኳን የሚሞክር ሰው አልተገኘም። ለምን? ዩሱፍ እንዲወጡ አላህ ወስኗል። ከዩሱፍ ውጭ ማንም ሰው ፍቹን እንዲያውቅ አላህ አድርጓል። ያ አዩሃ አልመለኡ እናንተ የተከበራችሁ ሹማምንቶች አፍቱኒ ፊ ሩእያይ ኢን ኩንቱም ሊሩእያ ተዕቡሩን። ሰውየው መጀመሪያም ተጠራጥሯቸዋል። ጃሂሎች እንደሆኑ ምናምን መፍታት እንደማይችሉ እንደተጠራጠራቸው ያሳያል። ኢን ኩንቱም ሊሩእያ ተዕቡሩን ምናምን መፍታት ምናልባት የምትችሉ ከሆናችሁ እስቲ አሁን እኔ ያየሁትን ምናምን ፍቱልኝ ብሎ ነው የጠየቃቸው። ከዛ የሚሉት ሲያጡ እነሱ ሌላ ስም ሰጡት። ምናምን ትክክለኛ ምናምን ፍቹ ብቻ ነው የጠፋቸው እንጂ ፍቹን የሚያውቁትማ ነብዩላህ ዩሱፍ በትክክል ያስቀምጡት ነው። አድጋሱ አህላም ረሄ የምትነግረን ነገር ዝም ብሎ ቅዠት የተቀላቀለ ድብልቅልቅ ያለ ነገር ነው። ምናምን ማለት እኮ የሆነ አንድ መስመር የያዘ ሲሆን ነው መፈታት የሚችለው እንጂ ይሄኛ ምንም ሊገባን አልቻለም አሉት። አህላም ጀሙ ሁልሚን አህላም ሁልም ደግሞ ወልሁልም ምን ሸይጣን ይላሉ። ከሰይጣን ነው፣ ዝም ብሎ ሰይጣን መጥቶ የሚያመሳስለው ነገር ጭብጥ የሌለው ነገር ሲሆን ነው እንደዛ ነው ብለው ነገሩት። ወማ ነሕኑ ቢተእዊል አልአሕላም ቢዓሊሚን እንደ አይነቱን የተደበላለቀና ተቀላቀለ የሆነ ቅዠት እኛ የምንፈታ ሰዎች ደግሞ አይደለንም። ለው ካነ ሩእያ ሰሊማ ምን አልእክትላጥ ንጹህ የሆነ ምናብ ቢሆን ኑሮ እንፈታለን ነበር። አንተ ግን ያየኸው ንጹህ ምናም አይደለም፣ ለፍች የማይመች ነገር ነው ያየኸው ብለው ራሳቸውን ለማዳን አናውቅም ላለማለት በዚህ መልኩ ለሰውየው ነገሩት። ይህን ሲነግሩት ያ ወጣት ይሰማል። ምንም የሚፈታ ሰው እንደሌለና እንደተቸገሩ ሲሰማ አሁን በዚህ ጊዜ ፈተዘከረ ዩሱፍ ዓለይሂ ሰላም የምናም ጉዳይ ሲነሳ ዩሱፍን አስታወሰ። ምክንያቱም በእስር ቤት ምናምን ይፈታሉ። ዩሱፍ እነሱ ምናምን አይተው ነቢዩላህ ዩሱፍ ፈተውላቸው በግልጽ ነገሩን አይቶታል። ስለዚህ ይሄን ነገር እኔ ፈታላችኋለሁ ብሎ ሐሳብ ሊያቀርብ ነው። وقال الذي نجا منهما أي من الفتيين ከነዛ ከሁለት ወጣቶች የዲያ ነው ያኛው ተሰቅሯል። ይሄኛው ከእስር ቤት ወጥቶ ወደ ስራው የተመለሰው ወጣት አለ ወደከረ أي تذكر بعد أمة بعد زمن طويل ከብዙ ጊዜ በኋላ ዩሱፍን ያስታወሰው ወጣት አለ በወጣ በሁለት ዓመቱ ነው ይላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልኝ። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሌላ
ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።